በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እጅግ የተከበራችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አላችሁ? እንደምን ከረማችሁ? አሜን። በደላችንና ድካማችንን ተመልክቶ ያላጠፋን በነፍስና በስጋችን ላይ የታመነው ቅዱስ አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ለቃል መውረድ ለስጋ ዕርገት ምክንያት የሆነች እመቤታችን ቅድስት ድንግል ማርያም በረከትና ምልጃዋ ከሁላችን ጋር ይሁን። እግዚአብሔር መንፈስ ቅዱስ ዛሬ ለእኔም ደግሞም ለእናንተ ለሁላችሁ የሚናገርበት የሕይወት ቃል በእንተ ሕማሙ ለነዳይ ወበእንተ ገአሮሙ ለሙቆሃን፣ ስለ ታሰሩት ችግር፣ ስለ ድሆች መከራ ዛሬ እነሳለሁ። ይህንን ቃል የምናገኘው በመዝሙረ ዳዊት መዝሙር 11 ከቁጥር 5 ላይ ነው። የዚህ ትምህርት መሰረታዊ ዓላማ እግዚአብሔር አስቀድሞ ተስፋ ለቆረጡት በነቢያቱ ይጽናኑ ዘንድ በተስፋ ይጠብቁት ዘንድ ተናግሯልና ዛሬም ቢሆን በዚህ ዘመን ላለን ሁሉ የእግዚአብሔር ድምፅ ተስፋ ረፍት እንደሚሆን መጠቆም ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ይህንን ቃል የተናገረው ነቢይ እግዚአብሔር ቅዱስ ዳዊት ነው። እግዚአብሔር በነቢያት ተናግሯል። እግዚአብሔር ነቢያትን አንደበት አድርጓል። ስለዚህ ከነዚህ ነቢያት አንዱ ነቢይ እግዚአብሔር ቅዱስ ዳዊት በመዝሙሩ ላይ ብዙ ትንቢቶችን፣ ምስጋናዎችን፣ ዝማሬዎችን ተናግሯል። በዚሁ በመጽሐፍ ቅዱስ ክፍል ውስጥ መዝሙረኛው ስለ ድሆች መከራ፣ ስለ ታሰሩት ችግር ዛሬ እነሳለሁ መድኃኒትም አደርጋለሁ ሲል ችግረኛ የተባሉት፣ ድሆች የተባሉት፣ መድኃኒት የሚያስፈልጋቸው በሽተኞች የተባሉት፣ ደግሞስ መድኃኒት የሚያደርገው እርሱ ዛሬ እመጣለሁ እነሳለሁ ያለ ማን ነው የሚለውን መድኃኒትነቱስ ምንድን ነው የሚለውን ጥያቄዎች የሚመልስ ትምህርት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አበው ነገርን ከስሩ ውሃን ከጥሩ እንዲሉ ድሆች የተባሉት ባለመታዘዝ ምክንያት እግዚአብሔር ከወሰነላቸው ድንበር ዘለው እግዚአብሔር የወሰነውን አልፈው እግዚአብሔር የከለከለው ነገር ላይ እጃቸውን የዘረጉ አዳምና ሔዋን ናቸው። ምክንያቱም ሔዋን ቀጥፋ ብትበላም ለአዳምም አብልታለችና ሁለቱም ከዚህ ወቀሳ የዳኑ አይደሉም። ስለዚህ እግዚአብሔር ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት ተብሎ ኦሪት ዘፍጥረት ላይ እንደተጻፈ ይህን የከበረ ከሥላሴ እስትንፋስን የወሰደ ከሰባት ባሕርያት የተፈጠረ የከበረውን ሰውን እግዚአብሔር በገነት አኖረው ይላል። በገነት ላይ ገዢ ልዑል መስፍን አድርጎ የሾመው እግዚአብሔር ሁሉን ፈቅዶለታል ከአንዲት ዛፍ በቀር። ይችን ከበላ የሞት ሞትን ትሞታለህ አለ እግዚአብሔር። ነገር ግን በዚህ ሕግ ለጥቂት ዓመታት ለ7 ዓመታት ጠብቀዋት ቢኖሩም በምክረ ከይሲ ሔዋን ተታላ በችኮላ ለአዳም ሳትነግረው ሳታማክረው የቤቱ ራስ የእርሷ ራስ እንደመሆኑ መጠን ይህ ነገር እንዴት ነው ብላ ሳታማክር ለሞት ቸኩላ ያችን እግዚአብሔር የከለከላትን ዛፍ ቀጠፈች። ስለዚህ በዚህ ጊዜ ቀጥፈው በሉ፣ እሷን በላች፣ ለአዳምም እንዲሁ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ስናነብ ያን ድካም ያገኘውን አዳምና ሔዋንን የበደሉትን ከእግዚአብሔር ሕግ የወጡትን እግዚአብሔር በመለኮታዊ ባህሪው ሁሉን አዋቂ ነውና መሳታቸውን አውቆ አይቴ ሃሎ ከአዳም
አዳም አዳም ወዴት አለ ብሎ አዳምን ሊፈልገው መጣ ይላል። አዳምም ተሸሽጓል። ምክንያቱም ኃጢአት ሰርቶ በእግዚአብሔር ፊት እኔ ማለት አይቻልም። በድሎ በእግዚአብሔር ፊት እኔ ብሎ መቆም አይቻልም። በእግዚአብሔር ፊት እኔ ብሎ መናገር የሚችል ቢበድል እንኳን ንስሐ የገባ በደሉን የተናዘዘ በሥጋው ደሙ ማኅተምነት በደሉን ያነጻ ሰው እንጂ ከነሸክሙ በእግዚአብሔር ፊት እኔ ማለት ማንም የሚቻለው የለም። ስለዚህ አዳም እኔ እዚህ ነኝ ብሎ ለመናገር ድፍረት አላገኘም። ቀጥታ የሄደው ወደ ሔዋን ነው። በሔዋን ሞት መጣብኝ፣ በሔዋን ስህተት ሞት አገኘኝ፣ ረዳት ትሆናለህ ያልከኝ ሴት ድካም ሆነችኝ፣ ሞት በእርሷ በኩል ሆነብኝ፣ የከለከልከኝን ጎረስኩ በእርሷ እጅ ብሎ አዳም ወደ ሔዋን ዓይኖቹን አደረገ። ሔዋን ደግሞ ወደ እባብ። እግዚአብሔር አለ ይላል ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር አለ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስ ራስህን ይቀጠቅጣል፣ አንተ ሰኮናውን ትነክሳለህ ብሎ በሴቲቱ ሔዋን ደግሞም በእባቡ በዘሯና በዘሩ መካከል ስለሚኖረው የዘላለም ጠላትነት ደግሞም በዚህ መርገም ውስጥ ለሰው ልጅ ምርኩዝ የሚሆነውን ተስፋ እግዚአብሔር ተናገረ። መርገሙ የዘላለም ጠላትነት፣ መርገሙ የሰው ልጆች በዚህ ምድር በመከራ መኖር፣ ሞት ሲሆን ሥጋና ነፍስ ሲለያዩ በሲኦል መጣል፣ ይሄ መርገሙና ሞት የተባለው ከእግዚአብሔር መለየት የተባለው ይሄ ነው። በዚህ ውስጥ ግን ተስፋ አለ። ከሴቲቱ ዘር የሚወለድ በኋላ ዘመን ዘግይቶ የሚገለጥ የእባቡን ራስ የሚቀጠቅጥ እንደሚመጣ። ስለዚህ አዳም ይህን ተስፋ ይዞ ነው ወደዚህ ምድር የመጣው። ተስፋውንም መርገሙንም ልጆቹ ወርሰውታል ማለት ነው። መርገሙን፣ ሞቱን፣ ጥንታብሶን የውርስ ኃጢአትን ወርሰዋል። የሰው ልጅ ሁሉ ይህን ተቀብለዋል እስከ ክርስቶስ መምጣት ያለ። ደግሞም ተስፋውንም ተቀብለዋል። አበው ተቀብለዋል። ነቢያት ይህን በኋላ ዘመን የሚገለጠውን የእባቡን ራስ የሚቀጠቅጠውን ለአዳም ተስፋ ሆኖ የተሰጠውን ይህን የተስፋ ቃል ነቢያት በትንቢት ከፍ አድርገው ተናግረውታል። ስለዚህ ችግረኞች የተባሉት አዳምና ሔዋን ደግሞም ልጆቻቸው በዚህ ምድር ላይ በመከራ በውጣ ውረድ ኖረው ደግሞ ነፍስ ከሥጋ ስትለይ ሥጋ ወደ ስፍራ ወደ መቃብር ሲወርድ ነፍስ ግን በሲኦል ትጣል ነበር። ያ ችግር፣ ያ መከራ፣ ጩኸት ያለበት፣ እሳት ያለበት፣ ዲያብሎስ ያለበት የመከራ ስፍራ ነው። ድህነት የተባለው የጽድቅ ድህነት፣ የእግዚአብሔር ክብር መጉደል፣ ከእግዚአብሔር ክብር መጉደል፣ የእግዚአብሔር ጸጋ ከሰው ልጆች መለየት፣ ይሄ ድህነት ሲሆን ችግሩ፣ መከራው፣ ጩኸቱ ደግሞ በሲኦል ያለው ያለ ረፍት በሰው ልጆች ነፍስ ላይ የነበረው መከራ ነው። ስለዚህ ከዚህ መከራ እግዚአብሔር እንደሚያድነን በነቢዩ አንደበት በነቢያት አንደበት የተናገረ እግዚአብሔር በነቢዩ በቅዱስ ዳዊት አንደበትም ይህን ነው የተናገረው። በእንተ ሕማሙ ለነዳይ ወበእንተ ገአሮሙ ለሙቆሃን፣ ስለ ችግረኙ ስለ ድሆች መከራ ስለታሰሩት ችግር ዛሬ እነሳለሁ ይላል እግዚአብሔር፣ መድኃኒትም አደርጋለሁ አለ። የታሰሩ በእግረ ዲያብሎስ ስር የወደቁ ዲያብሎስ በእሳት ሰንሰለት አስሮ የሚገርፋቸው ዋይታ ጩኸት ባለበት በዚያ በሲኦል የሚያሰቃያቸው ነፍሳትን መድኃኒት በሽተኛ ሆነዋል። የኃጢአት ተገዢ ሆነዋል። ነፍስ ሁሉ በኃጢአት ቆስላለች፣ በጨለማ ውስጥ ተጥላለች። ሕዝብ ዘይነብር ውስተ ጽልመት፣ ሕዝብ ሁሉ በጨለማ ውስጥ ተጣለ እንዳለ ነቢዩ ኢሳይያስ። ይገርማል። የዚያን ጊዜ በዚህ በትንቢተ ኢሳይያስ ላይ እግዚአብሔር በነቢዩ ሲናገር እግዚአብሔር ወደ ሰማይ ተመለከተ ይላል። ተመለከቱ፣ የሚረዳ አልነበረም፣ የሚያግዝ አልተገኘምና ተደነቅሁ፣ የገዛ ክንዴ መድኃኒት አመጣልኝ ብሎ እግዚአብሔር አብ ሲናገርም እንሰማዋለን። እነዚያ በዚያን ዘመን ከአበው ከአዳም ሞት የወረሱ አበው ጻድቅ የነበሩ እውነተኛ የነበሩ እግዚአብሔር የሰራባቸው
በጎ ስራ የነበራቸው ሁሉ ከዚህ ሞት ከሲኦል መዳን ግን እንዳልቻሉ መጽሐፍ ይናገራል። ነቢያቱ ጽድቃችን እንደ መርገም ጨርቅ ተቆጠረ እስኪሉ ድረስ ሞት በሰው ልጆች ላይ ሰልጥነዋል። ጨለማ ነግሷል። የሰው ልጅ ነፍስ በኃጢአት ቁስል ተመታለች። ያ ነው ጩኸት፣ ያ ነው ድህነት፣ ያ ነው መከራ። ስለዚህ ከዚህ መከራ ከምድር ከሰው ወገን ይህን መከራ ሊሽር፣ ይህን ሰንሰለት ሊበጥስ፣ ይህን ሕማም ደዌ መድኃኒት ሆኖ ሊያድን የሚችል ማንም የለም። ስለዚህ ምን አለ ቅዱስ ዳዊት በመዝሙር 143 ቁጥር 7 ላይ እግዚአብሔር እነሆ ሁሉን ማድረግ ወደሚችለው እግዚአብሔር ቀና አለ ይላል ቅዱስ ዳዊት። ፈኑ እዴከ እምአርያም፣ ክንድህን ከአርያም ላክ አድነኝም አድነንም ብሎ የሰው ልጆች ወክሎ ጮኸ ይላል መዝሙረኛው። ነቢያት ሁሉ ይህን ትንቢት ተናግረዋል፣ በተለያየ ዘመናት የተነሱ ነቢያት። ስለዚህ መድኃኒት ሊሆን፣ ፈውስ ሊሆን፣ ጤና ሊሆን፣ ክብር ሊሆን፣ ከውድቀት መነሳት ሊሆን ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ ብሎ ቅዱስ ጳውሎስ በገላትያ ምዕራፍ 4 ቁጥር 4 ላይ እንደተናገረ የነቢያት ጩኸታቸው መልስ ሊያገኝ፣ የአዳም ተስፋ ሊፈጸም፣ በሲኦል የወደቁ ነፍሳት ወደ ክብራቸው ሊመለሱ፣ የጎሰቆለችው የታመመችው ነፍስ ጤናማ ልትሆን ነው በነቢያት የተነገረው ቃል ሊፈጸም ቀጠሮ በደረሰ ጊዜ እግዚአብሔር በዓለመ መላእክት ሳጥናኤል እኔ ፈጠርኳችሁ ብሎ መላእክትን ባሳተ ጊዜ ንቁም በበህላዌነ እስከ ንረክቦ ለአምላክነ ብሎ መላእክትን በስብከቱ ያጸና፣ አዎ የራደችውን ነፍስ የሚያጸናውን ብስራት፣ የቆሰለችውን ነፍስ ፈውስ የሚሆን ብስራት ይዞ ወደ ናዝሬት መጣ ይላል ቅዱስ ገብርኤል ወደ ድንግል ማርያም። ለዚህ ክብር ወደ ተመረጠችው ሥላሴ ደም ግባቷን ወደ ወደደላት፣ ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ ጠፍተን በቀረን ነበር ተብሎ የተነገረላት ምርጥ ዘር፣ እንክርዳድ ያላገኛት ዘር ምርጥ ዘር ድንግል ማርያም ወደ እርሷ መጣ። ተፈሥሒ ፍሥሕት ኦምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬም ብሩክ ነው፣ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ አማኑኤል ተብሎ ይጠራል፣ ትየዋለሽ ብሎ ቅዱስ ገብርኤል የብስራቱን ቃል ይዞ ወደ ድንግል ማርያም መጣ ይላል። የተጨነቀውን ዓለም የሚያሳርፈውን ብስራት። ዛሬም እግዚአብሔር ረፍት ያጣችውን ምድራችንን፣ ጉስቁልና የበዛባት ሀገራችንን፣ ስደት መከራ የሆነባት ቤተ ክርስቲያናችንን የሚያሳርፍ ብስራታዊ ቃል በመላኩ ይላክልን ወገኖቼ። ስለዚህ በዚህ መልኩ ቅዱስ ገብርኤል ድንግል ማርያምን አበሰረ። ይሄ ቅዱስ ገብርኤል ይዞት የመጣው ብስራት አስቀድሞ እግዚአብሔር አዳም የገባው ቃል ኪዳን ፍጻሜ፣ አበው ርዕሰ አበው የተባሉ አብርሃም፣ ያዕቆብ፣ ይስሐቅ የጠበቁት ተስፋ ያደረጉት የዚህ ሁሉ ፍጻሜ፣ የነቢያቱ ጩኸትና ትንቢት፣ የነዚሁ የ5500 ዘመን የተስፋው ሁሉ ፍጻሜ የሆነውን ብስራት ቅዱስ ገብርኤል ወደ ድንግል ማርያም ይዘው መጣ። እንዴት ያለ ወንድ ዘር ብላ ጠየቀች። ያው መንፈሳዊ ሰው፣ የእግዚአብሔር ሰው፣ እግዚአብሔርን የሚደገፍ ሰው የሚጭኑትን ሁሉ አይጫንም፣ የሚነግሩትን ሁሉ አይከተልም፣ ይመረምራል እንጂ። መንፈሳዊ ሰው ሁሉን የሚመረምር በማንም የማይመረምር አካሄዱን የሚያስተካክል በእግዚአብሔር ቃል ነገሮችን ሁሉ የሚመዝን ነው። ድንግል ማርያም ይሄን አደረገች። አይ የለም አለ ቅዱስ ገብርኤል። እውነት ነው አንቺ እንዳልሽው ያለ ወንድ ዘር የወለዱ ሴቶች የሚወልዱም አይኖሩም፣ ግን እግዚአብሔር የሚሳነው የለም። አንቺን በድንግልና ጸንሰሽ በድንግልና ተወልጂ ዘንድ እግዚአብሔር አይሳነውም፣ የምትወልጁ ደግሞ አምላክ ነው ባላት ጊዜ በእምነት ተቀበለች ወላዲት አምላክ። ድንቅ ከሚያሰኟት ነገሮች አንዱ ይህንን በሰው ዘንድ ያልተለመደውን አምና መቀበሏ ነው። ስለዚህ በዚህ መሰረት በዚህ ብስራት አካላዊ ቃል ኢየሱስ ክርስቶስ ድሃ የተባሉ ጽድቅ የጎደላቸው ልጆቹን፣ እውነት የተለያቸው ልጆቹን፣ ሲኦል ጨለማ ውስጥ የተጣሉ ልጆቹን ነፃ ሊያወጣ
ከመቤታችን ሊወለድ ማህፀኗን ዓለም ሰማይ አደረገ። ይህ ነገር ረቂቅ የሆነበት ሊቁ እመቤታችንን ሲያመሰግናት ተፈሥሒ ኦ ሙሐዘ ፍስሐ ቡሩክት አንቲም አንስት ወቡሩክ ፍሬ ከርስኪ፣ የደስታ መፍሰሻ ሆይ ደስ ይበልሽ አለ። የማኅፀንሽ ፍሬ ቡሩክ ነው። የደስታችን ምንጭ የሆነው ክርስቶስን፣ የሰላማችን ምንጭ የሆነው ክርስቶስን፣ ረፍታችን የሆነው ክርስቶስን፣ ሞትን የረገጠውን ዲያብሎስን ያሰረውን የታሰሩ ልጆቹን መፍታት የሚችለው ክርስቶስን የወለድሽልን፣ የደስታችን ምንጭ የሆነውን እርሱን የወለድሽልን አንቺ ከሴቶች ሁሉ ልዩ ብሩክት ነሽ ብሎ እንዳመሰገናት ከእርሷ የተወለደው ጌታ የነቢያትን ትንቢት ሊፈጽም የአብ ክንዱ፣ የአብ ቀኙ፣ የአብ ኃይሉ የተባለ አካላዊ ቃል ኢየሱስ ክርስቶስ በሥጋ ማርያም በምድር ተገለጠ። ስለዚህ እርሱ የተገለጠው ንጉሥ፣ የተገለጠው አምላክ በሥጋ በዓይናችን በሐዋርያት ዓይን ያየነው፣ በሐዋርያት እጅ የዳሰስነው የእኛን አርአያ የነሳ የመላእክትን አይደለም። መላእክት የሚጨበጥ የሚዳሰስ አካል የላቸው። ስለዚህ አርአያ ሰብን ነው የነሳው። የሰውን አርአያ ነው፣ የእኛን ሥጋ ነው የተዋሃደው። ሊያድን የመጣውም ከ22ቱ ስነ ፍጥረታት በሞት የወደቀውን በትእዛዝ በማፍረስ ወደ ሲኦል የተጣለውን የሰው ልጅ ነው። ስለዚህ ለዚህ ለሰው ልጅ ሲል ክርስቶስ ሰው ሆነ፣ በቤተልሔም ዋሻ ተወለደ። በመወለዱ ተስፋ ነቢያት ተፈጸመ። መስተጻረራን የተባሉ ሰማይና ምድር መላእክትና የሰው ልጆች እግዚአብሔርና ሰው በሰውና በእግዚአብሔር ጸብ ምክንያት ከሰው የራቁ ሌሎች ፍጥረቶች ሁሉ ከሰው ጋር ከእግዚአብሔር ጋር አንድ ሆነው ዘመሩ ይላል። መላእክትና የሰው ልጆች በክርስቶስ መወለድ በቤተልሔም ዋሻ ዝማሬ ሆነ። ጨለማው ሌሊት ተገፈፈ። ምክንያቱም የተገለጠው ብርሃናዊ ጌታ ነው። ፀሐይ ዘኢየዐርብ ወማኅቶት ዘኢይጠፍ ኢየሱስ ክርስቶስ ውእቱ ብሎ አባ ጊዮርጊስ የመሰከረለት አማናዊው ፀሐይ ከምስራቅ እንደምትወጣ ከምስራቅ ከድንግል ማርያም የተወለደው አማናዊ ፀሐይ ጨለማችንን የገፈፈልን ብርሃን ነው። ለዚህ ነው ራሱ በዮሐንስ ወንጌል ምዕራፍ 9 ቁጥር 5 ላይ አነ ውእቱ ብርሃኑ ለዓለም፣ የዓለም ብርሃን እኔ ነኝ፣ ጨለማችሁን የምገፍላችሁ ብርሃን እኔ ነኝ ይላል ክርስቶስ። ስለዚህ ዛሬ የጦርነት ጨለማ ውስጥ ያለን በሟርትና በጥንቆላ ገንዘብ ለማግኘት ወንድምን በመግደል በመጠላላት በጎጠኝነት በክፋት ጨለማ ውስጥ ያለነውን በእውነት በብርሃንነቱ ይህን ክፉ ነገር ይሻርልን። ስለዚህ እውነተኛው ብርሃን እርሱ ነው። እኔ ዓለም ብርሃን ነኝ ያለ እኔ ብሎ መናገር የሚችል አንገት የደፋነውን ቀና ያደረገ ስለ ድሆቹ ነቢዩ በመዝሙር 73 ላይ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር አለ። እግዚአብሔር ከዓለማት በፊት ንጉሥ ነው። ከዓለማት በፊት ንጉሥ የሆነ እግዚአብሔር በምድር መድኃኒት አደረገ አለ። ለማን ነው መድኃኒት የሚያስፈልገው? ለበሽተኛ። በሽታው ምንድን ነው? ኃጢአት። በሽተኛው ማን ነው? አዳምና ልጆቹ እስከ ክርስቶስ መምጣት ያሉት ከአዳም በደልን ሲወርድ ሲዋረድ ከአባት ከወላጅ ሀብት እንደሚወረስ ኃጢአትን የወረሱ ሁሉ በሽተኞች ተብለዋል። ስለዚህ ለበሽተኛው መድኃኒት ሆኖ ለታሰሩት መፈታት ሊሆን ክርስቶስ እንደሚወለድ በነቢዩ የተናገረው ቃል ነው። ስለ ድሆች መከራ፣ ስለ ታሰሩት፣ ስለ ችግረኞቹ ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒት አደርጋለሁ። አያችሁ፣ መድኃኒት ነው። ኤክስፓየር ዴት የሌለበት መድኃኒት፣ ጨለማችንን የሻረ መድኃኒት፣ ሞታችንን የወሰደ መድኃኒት፣ ቁስላችንን የፈወሰ መድኃኒት፣ ያለ ቀዶ ጥገና የሰው ልጅ ነፍስ ወደ ክብሯ የመለሰ መድኃኒት ነው ኢየሱስ ክርስቶስ። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ስለ ድሆች መከራ፣ ስለ ታሰሩት መፈታት ዛሬ እነሳለሁ ብሎ እግዚአብሔር ተናገረ። የተናገረውን በነቢያት የተናገረውን ደግሞ ፈጸመ። በሥጋ ተገለጠ፣ በ30 ዘመኑ ተጠመቀ። 3 ዓመት ከ3 ወር በምድረ እስራኤል የታመሙትን እየፈወሰ አስተማረ። በማእከለ ምድር በኢየሩሳሌም ራስ ቅል በተባለ ስፍራ መድኃኒትነቱን ገለጠ። በደሙ መፍሰስ በሥጋው መቆረስ ኃጢአታችንን አከመ።
ያን የቀደመውን ለአዳም የገባውን የተስፋ ቃል በአንተና በሴቲቱ በዘርህና በዘሯ መካከል ያለው ቃል መስቀል ላይ ተፈጸመ። የሴቲቱ ዘር የተባለ ለጊዜው ሴቲቱ ሔዋን ስትሆን ሞት ያመጣች፣ ምክረ ከይሴ የሰማች፣ ቸኩላ የቀጠፈች፣ ሞትን ለመቅጠፍ ሞትን የቀጠፈች፣ ሞትን የቀጠፈ እጅ ያላት ሞት ያመጣች የቀደመችው ሔዋን፣ ለፍጻሜው ግን ድንግል ማርያም ስራተ መልአክን ሰምታ በፍጹም በልቧ በማመን መድኃኒት ክርስቶስን የወለደች ዳግማዊት ሔዋን ድንግል ማርያም ናት። ዘሯ የተባለው ክርስቶስ ነው። ዲያብሎስ በእባቡ አንጻር ይተረጎማል። ስለዚህ በመስቀል ላይ የዲያብሎስን የእባቡን ራስ የቀጠቀጠልን ሞአንበሳ ዘእምነገደ ይሁዳ ተብሎ የተዘመረለት ከይሁዳ ወገን የሆነ አንበሳ ድል አደረገ የተባለለት ዲያብሎስን የረገጠ ሞታችንን የሻረ ሕይወት የሰጠን ቁስላችንን የፈወሰ ወደ ክብራችን የመለሰን እውነተኛው መድኃኒት አስቀድሞ በነቢያት ትንቢት ተናግሮ የትንቢቱ ፍጻሜ ሆኖ በሥጋ የተገለጠና ሞታችን የወሰደ መድኃኒት ኢየሱስ ክርስቶስ ነው። ይህን መድኃኒት ከመቤታችን አግኝተነዋል። ስለዚህ ዛሬም ይሄ ቃል ስለ ድሆች መከራ፣ ስለ ምስኪኖቹ ስለታሰሩ ጩኸት እነሳለሁ ብሎ በሥጋ ተገልጦ ይህን እንደፈጸመ ሁሉ ዛሬም በመከራ ውስጥ ያለን፣ ዛሬም በስደት ውስጥ ያለን፣ ዛሬም በመገፋት ውስጥ ያለን፣ ዛሬም በየጓዳ የስቃ ድምፆች ይሰማሉ። ዘመኑ የመከራ ዘመን ነው። ስለ እነዚህ ሁሉ ቸል የማይል እግዚአብሔር የሚነሳበት ዘመን፣ ጨለማችንን ወደ ብርሃን የሚለውጥበት፣ የለቅሶ ድምፆች ወደ ሳቅ የሚለወጡበት፣ በምድር ያለ ኃይል አይደለም የዘመናችን ጨለማ የሚሽረው ከላይ ያለው ሰማያዊ ጌታ ስለሆነ ወደ እርሱ ቀና ብለን እርሱን በመማፀን እርሱን በመደገፍ መከራውን በቃ የሚልበት ዘመን እንዲሆን መማፀን እንደሚገባን ከዚህ ሁሉ እንማራለን። ስለዚህ ይሄ ዘመን በቤተ ክርስቲያናችን ጾመ ነቢያት ነው። የነቢያት ትንቢት ይታሰባል። ነቢያት ምን ተናገሩ ይሰበካል። ያ ተሰብኮ ደግሞ ተስፋ የተደረገው ክርስቶስ በተስፋ መገለጡን በልደቱ ብስራት ተወለደ ብለን ልደቱን ደግሞ ልናከብር የምንቃረብበት ጊዜ ነው። ስለዚህ ስለ ድሆች መከራ፣ ስለ ታሰሩት ችግር እመጣለሁ ብሎ በሲኦል ያሉትን ነፃ ያወጣ እግዚአብሔር ዛሬም ከመከራ ውስጥ ከድህነት ውስጥ ከስራት ውስጥ ከብዙ መከራ ውስጥ ከብዙ ወጥመድ እግዚአብሔር ያድነን ዘንድ ይቻለዋልና በመከራ ውስጥ ነኝ፣ ሰንሰለት ዙሪያውን አስሮኛል፣ ሕይወት ከብዶኛል፣ መከራ በስቶብኛል የምንን ሁሉ ወደዚህ ብርሃን በመቅረብ የእግዚአብሔር መለኮታዊ ክንድ በመደገፍ ከመከራ እንድናመልጥ እግዚአብሔር በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።